ያባይ ማዶ ሰው የኔ ዓለም ያባይ ማዶ ሰው ወደዋ ሲያመርጫት ጤና ይስጥልን የፕሮግራማችን ተከታታዮች በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው የአዲስ ጨዋታ ፕሮግራማችን ተጀምሯል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነኝ። ከካሜራ ባለሙያዎቹ ሙሴ አለማየሁና ጥበቡ ከበደ ጋር በጋራ እንቆያለን። ዛሬም አንድ የአዲስ ጨዋታ እንግዳ ይዘን ቀርበናል። እንግዳችን በኢትዮጵያ የሥነ ጽሑፍ ታሪክ ውስጥ የራሳቸውን አበርክቶ ያበረከቱ ናቸው። በተለይም በሀገሪቱ በታተሙ አብዛኞቹ መጽሔቶችና ጋዜጦች ባህል፣ እሴትና ማንነት ላይ ያተኮሩ የሥነ ጽሑፍ ስራዎቻቸው እንዲወጡ ተደርጓል። ደራሲው በደብረ ማርቆስ ይተላለፍ በነበረው ማህደረ ቅዳሜና ዝክረ ሰንበት የሬዲዮ ፕሮግራምም ላይ የፕሮግራም አዘጋጅ ሆነው ሰርተዋል። በተለይም ከ300 በላይ የሚሆኑ የግጥም ስራዎቻቸውን እንዲሁም ሰሞኑን የተመረቀውን ቴሜቴን ጨምሮ 5 መጽሐፍንም ለአንባቢያን አድርሰዋል። እጅግ ለምንወደው ድምፃዊ ይሁኔ በላይም የግጥም ስራዎቻቸውን ሰጥተዋል። ዘመን ማና፣ አሆበል፣ ምን አለሽ፣ የአባይ ማዶ ሰውና እምዬ ኢትዮጵያ ተጠቃሽ የሙዚቃ ግጥሞች ናቸው። እጅግ የምንወዳቸውና የምናከብራቸው መምህር ገጣሚና ደራሲ አንለየሽ ወንድ የዛሬ የአዲስ ጨዋታ እንግዳችን ናቸው። አብራችሁን እንድትቆዩ በአክብሮት እንጋብዛለን። እጅግ በጣም አመሰግናለሁ እንግዳዬ ስለሆኑ። እኔም ከልብ አመሰግናለሁ። ይፈቀድልኝና ከአንቱ ወደ አንተ ልምጣ። አዎ ይቻላል። ደራሲ አንቱ አይባልም። በጣም አመሰግናለሁ። ባለቤቱ ወይዘሮ ሙሉ ፀሐይ በላይም አሉ። ከናንተ ጋር ቆይታ ስለማደርግ እጅግ ደስ ይለኛል። በድጋሜ በጣም አመሰግናለሁ። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው። ወይኔ በላቸው ዛሬ ማን በላም ይዞ የፈጠነ ቴሌብር ለወርድ መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁ የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ከሰሞኑ ቴሜቴን የሚለው መጽሐፍ ተመርቋልና ይህ መጽሐፍ ምረቃው ምን ይመስል ነበር? ስሜቱ እሱን ቀዳሚ ጥያቄ እናደርግ። በእውነት እኔ እንደዚህ ይደምቃል ብዬም አልገመትኩም። አንዳንድ ዘመዶቼ ምንም ሰው በአሁኑ ሰዓት ለቅሶ በቲፎዞ ሆኗል፣ መጽሐፍ ምረቃ በቲፎዞ ነው የሆነና እንዲያው ባትነካካ ይሻላል፣ ዝም ብለን የሚገዛ ሰው ካለ ቤታችን ቢሆን እንሸጠዋለን የሚል ስሜት ነበረ እና ያንን ስሜት ጥሼ ነው እኔ በቀጥታ ከአንዳንድ ግለሰቦች ጋር ግንኙነት በማድረግና የጥሪ ካርድ በማዘጋጀት በእውነት እንዳያችሁት እጅግ በጣም ደምቆ አምሮ የታዳሚው ቁጥር ከጠበቁት በላይ ወጣ። የቴሜቴ መጽሐፍን ልዩ የሚያደርገው በተለይ በቤተሰብ ደረጃ ቀድሞ ተመርቆ ነበርና እሱ ስሜትስ እንዴት መጣ? እንዴት ታሰበ? በተለይ በቤተሰብ ደረጃ መጽሐፍ ሲመረቅ እኔ እስካሁን ሰምቼም አላውቅም። የኔ ቤተሰብ ግን አድርጎታል። ይሄን በጣም ተአምር ነው። ደብቀው ነው፣ በዕለተ ፋሲካ ነው። እኔ አላወኩኝም። ተደብቀው እሱን የግድ ማበረታታት አለበት። በዚህ እድሜው በሚያርፍበት ሰዓት እንደገና ወደ መጽሐፍ ስራ መግባቱ በጣም ሊበረታታ የሚገባው ነው በሚል በእውነት
ባለቤቴ ወይዘሮ ሙሉ ፀሐይ በላይ አንዷን መጽሐፍ 20 ሺህ ብር በመግዛት ጫራታውን ከፍታ ሌሎች ልጆቼ በሙሉ በዚህ ተሳትፈው ከፍተኛ ገንዘብ ላግኝ ይችላል። ስራ ላይ ሆነህ ነው ጋሻን ላይ ወደ ትዳር ህይወት ከገባው? አዎ ስራ ላይ ያለው ከባለቤቴ ከወይዘሮ ሙሉ ፀሐይ በላይ ጋር በጋብቻ ከተሳሰን እንደ ባለሳሳት 41 አመት ዘልቀናል። ረጅም ጊዜ። አዎ ይሄን ጊዜ ደግሞ ልጆቼ አንድ ላይ ታድመን ካባ ተከናንበን በዓላችንን በሚገባ አክብረናል። እንኳን ደስ ያላችሁ ማለት እንፈልጋለን በዚህ አጋጣሚ። በነገራችን ላይ ትዳር ረጅም በተለይ አሁን ይሄን ያክል ረጅም ጊዜ ሲቆይ ክፉ ደጉን አብሮ ተከባብሮ ተቻችሎ ነውና እንደው የትዳር ስሜትህ ምን ይመስላል? ለሚዲያ ብዬ የምናገረው እንትን አይኖርም። ያልተሰራውን ተሰራ ማለትም አልፈልግምና በተለይ ከባለቤቴ ጋር ይሄን ያህል አመት ስንቆይ እንቻቻላለን። በቃ ልክ ጋብቻችንን እንደ አብርሃምና እንደ ሳራ ለማድረግ ከፍተኛ ምኞት ነበርን፣ ጥረት ነበር። ያን አሳክተነዋል። ያው አንዳንድ እንትሮች ሊፈጠሩ ይችላሉ፣ አለማግባባቶች። በተለይ ቤተሰቤ እሷ ብቻ አይደለም ቤተሰቤ ራሴን እንድጎዳ አይፈልጉም። ምን ጊዜም ከብርና ከወረቀት ጋር በፍጹም ተለያይቼ አላውቅም። ያ ከጤና አንፃር ነው። እነሱ ጥላቻ ኖሮባቸው አይደለም፣ በየጥበብ ፍቅር አላቸው በውስጣቸው የታመቀ ጋድ ያላወጡት ነውና በዚያ አንዳንድ አለመግባባቶች ሊፈጠሩ ይችላሉ እንጂ እንደዚህ ስር የሰደደ ሽማግሌ መጥቶ ያስታረቀብን ወይም ፊርማችን የተቀደደበት ሰዓት የለም። ሰዎች ሙዚቀኛ ሲሆኑ እገሌን አዳምጬ መምህርም ሲሆኑ እንደገሌ አይነት መምህር እንደሆን ይሉ ነበርና ምናልባት በልጅነትህ እንደገሌ በሆን ኖሮ ያልከው ሰው ይኖር ይሆን? ለመጀመሪያ አስኳላ መምህር ሲሆን ሙዚቃ በጣም አዳምጥ ነበር። በጣም በከፍተኛ ደረጃ ሙዚቃ በጣም እወዳለሁ። በመጻፌ ላይም እኮ ሬዲዮኔ ዛሬም አለች ከጎኔ ብዬ ጽፌያለሁ እዚህ መጻፌ ላይ እና የሬዲዮ ፍቅሬ በጣም ከፍተኛ ነበር። አንዳንድ ሙዚቃዎችን ሰማ ነበር። መጀመሪያ እንዳሁኑ በርካታ ድምጻውያን አልተፈጠሩም። በዚያን ሰዓት የህንድ ሙዚቃና የሱዳን ሙዚቃ በዚያ ነው የለመድነው። እያንዳንዱ ሰው በተለይ ለህንድ ሙዚቃ ለሱዳን ሙዚቃ ከፍተኛ ትኩረት በተሰጠበት ሰዓት እኔም ፍቅሩ አደረብኝ። በሬዲዮ ነው ግን አይደል? አዎ በሬዲዮ ሰዓቱ ተጠብቆ ማለት ነው። እንደው ምናልባት አሁን ይሄ ሁሉ መጣ፣ መጽሐፎችን መድረስ፣ ለገጣሚያን መስጠት፣ ከዚያ ውጪ የመምህርነቱ የተማሪዎች ፍቅር አለ፣ አዛኝነት አለና ወደ ቤተሰቦች ስመጣ ቀደም ሲልም አንስተልኝ ስለነበር ጋሻንልኝ እንደው ለጥበብህ ለእድገት የቤተሰቦችህ አበርክቶስ ምን ይመስላል? እኔ ጥሮተኛ ነኝ። ደሞዜም እጅግ በጣም አነስተኛ ነው። እንኳን መጽሐፍ ለማሳተም ለሻይም ማትሆን ገንዘብ ናትና ደፍሬ ገባሁ። ደፍሬ ስገባ በእውነት ቤተሰቦች ያደርጉልኝ አስተዋጽኦ ቀላል አይደለም። እንዲያው ስም መጥራት የሚያስፈልግ ከሆነ ብናገር ደስ ይለኛል። ፈቅጃለሁ። አዎ እንደዚያ ከሆነ ባለቤቴ የማንንም ሰው እጅ ማየት የለብህም ደጅ መጥራትም የለብህም ብላ አጠቃላይ የመጽሐፉን ወጪ ሸፍናለሁ ብላ ቃል ገባች። አደፋፈረችኝ። የሷን ፈለክ የተከተሉ ልጆቼ ደግሞ ኩሩቤል ሽፈራው፣ ቃል ኪዳን አንለይ፣ ሄዋን አረጋ፣ ዘላለም አንለይ፣ ህይወት አንለይ፣ ይርጋ አባዲ እና ሌሎችም ልጆቼ በጣም በርካቶች ከጎኔ ተሰልፈው ስፖንሰር በመሆን ከፍተኛ ገዛ አድርገው ስለዚህ በድጋሚ ምስጋና ይወሰዱ። በጣም እንጂ ቤት ለምቦሳ ብዬ ደጃፉን ስረቅጥ እምቦሳ ስር ሲለኝ የቃሉ ውበት እኔስ ቃሉ የምቦሳ ቃጭሉ እንዴት ልርሳ ይሆን ሲጠራኝ ደወሉ አባቱን ክንዴ ነው እናቱን ቴመይቴ እህቱን ታለም አክስቱንም ቴቴ የስም አወጣጡ ፍቅር ልውውጡ መጣብኝ ከፊቴ ባይብ ላይ መጣጣይ በርጎ ላይ ወተት እኔ አፈርስ በላ እኔስ ደመደም ከእንግዲህ አልመጣም መሐላ ግዝት በጉርሻ ላይ ጉርሻ በጠላ ላይ ጠጅ እንደ ልብህ ፍጅ ጎጃም ምን ተስኖት እንኳንም ዘበጡ እንኳንም ቀበጡ የበላይ ልጆች ቀኝህን ሲያቀምስህ ግራህን መስጠት ነው ግራህን ሲያጮልህ ቀኝህን መፍቀር ነው የሚለውን ትእዛዝ
የፈጣሪን ምክር ይኸው ተቀብዬ ገነትን ልጨብጥ እጸድቃለሁ ብዬ እንደ ማርያም ጠላት ያም በየተራ ይጠፈጥፈኛል ይኸው እስከ ዛሬ ከቀኝም ከግራ አወይ ፊቴ አንተ መከረኛ ማረኝ ባክ እጠቀም መስሎኝ ነው ያስጠፈጠፍኩ እስቲ ለምን ይሆን አንዱ የኔ ጌታ የሰማዩ ንጉስ ሁሉም ሰው ሲያጮለኝ ምን ነው ያልሰማልኝ ጥፌን ስቀምስ እስቲ ንገሩልኝ ለሚያውቀኝ ፈጣሪ የፊቴን መብላዝ ከኔ ፈጥኖ ቀድሞ ያልተጠፈጠፈው ገነቴን ሳይወርስ ይላል። የመሪነት ዘመኑ አለ የምክትል ርዕሰ መምህርነቱ የርዕሰ መምህርነቱ እና ሌሎች ከዛ ባለፈ በመምህርነት ሙያ ውስጥ የተማሪዎች ፍቅር የተለየ ነበር። በተለይ የዛ ዘመን የአራተኛ ክፍል በተደጋጋሚ የምታነሳው ነውና እስኪ እሱን ጊዜ እናስታውስ። በእርግጥ የዛን ጊዜው ተማሪ እንዳሁኑ ሁሉም ነገር የተሟላለት አይደለም። አንዳንዱ ተማሪ በጣም የከሳ የሚይዘው የጨርቅ ቦርሳ አይቋጥርለት ቁርስ ምሳ የሚቀመጥበት ወንበር አንካሳ የሚማርበት ሰሌዳ ጨርማሳ ይሄ በከፍተኛ ደረጃ በእውነት እንትን ይለኝ ነው ይሰማኝ ነበርና አንዳንዶች ተማሪዎች ትምህርት ለመቀበል እየፈለጉ ባዶ ሆዳቸውን ስለሚመጡ ሲጨነቁ ያያቸዋለሁ አውቅባቸዋለሁ በፊታቸው እና በባለቤት ፊት ነው የምናገረው ወዲያው እቤት ልካቸዋለሁ እቃ አምጡልኝ ወይ ደግሞ ይሄን አድርሱልኝ ብዬ ስልካቸው ባለቤቴ ሚስጥሩ ይገባታል ጉርሻ እንደሆነ አጉርሳ ምን ብላ ትልካቸዋለች። በጣም ይገርማቸዋል። ፍቅርም ያደረብኝ በዚህ ነው። ሌላ ቅድም እንደነገርኳችሁ በተለይ አራተኛ ክፍል የነበሩ ተማሪዎች በጣም ጭንቅላታቸው ካሁኑ አራተኛ ክፍል ተማሪ ጋር በፍጹም አይገናኙም። ዳብል የሚባል ነበር። አሁን ለምን ቸኩላለሁ ዳ ብዬ ብማር ይሻላል ዳብል ይሻላል የሚል ትውልድ በተፈጠረበት ዘመን በአንድ አመት 2 ክፍል 3 ክፍል የሚሻገሩ ልጆች ነበሩ። እንደ ምስጋናው አስማረ ባንተ አምላክ ግላው የሚባሉ በጣም ከፍተኛ ጭንቅላት ዕውቀት ያላቸው ልጆች አሁን በከፍተኛ ደረጃ ላይ ነው ያሉ እና ፍቅር እስከ መቃብር መጽሐፍ ማንበብ እንግዲህ ለአራተኛ ክፍል ተማሪ ማንበብ በፍጹም የማይታሰብ ነው። እኔ ግን አደረኩት። ወንጀለኛው ዳኛንና ፍቅር እስከ መቃብር መጽሐፍ አነበብኩላቸው። ይሄ ነው ፍቅር ያደረባቸው። በጣም የሚገርማቸው አሁን እዚህ አዲስ አበባ በጣም በርካታ ተማሪዎች የዚህ በረከት ተቋዳሽ የሆኑ ብዙ ሰዎች አሉ። እዚህ ሰው መሪውን ይመስላል፣ ሰው ደግሞ ያሰበውን ይመስላል አይደል? እኔ እሆናለሁኝ ብሎ በረጅም አስቦ መሄድ ያስፈልጋል። የመምህርነቱ ጉዞ ቀጥሎ ወደ ሬዲዮ ፕሮግራም አዘጋጅነት መጥተህ ነበር። እሱ ቆይታስ ምን ይመስላል? ውድድር ነበር እና በዚያ ውድድር ሰዓት በጣም በርካታ ጸሐፊያን ተሳትፈዋል። ነፍሱን ይማረውና መዝሙር ሐዋዝ ከሞጣ እኔ ደግሞ ከደብረ ማርቆስ 2 ሰዎች ብቻ አለፍን እና በቀጥታ ወደዚያ ፕሮግራም ውስጥ የመግባት እድል አጋጠመኝ። ከ2 ከ3 አመት በላይ እዚያ ከፍተኛ አገልግሎት ሰጥቻለሁ። ምን ይመስል ነበር? እንደው ደስ ይላል እኮ አይደል? ሰው በፍቅሩ በስሜቱ ሲሰራ በጣም እዚያ ውስጥ መዘገብ እኮ ቀላል ነገር አይደለም። ከብዙ ሰው ጋር ያወዳጅሃል፣ ትገናኛለህ። በጣም ትዝ የሚለኝ ሬዲዮ ፕሮግራም እንደዚያ ስናዘጋጅ እነ በእውቀቱ ስዩም ህፃን ሆነው እነ ፍሬ ህይወት በላይ እንዲሁም ባህር ዳር አማራ ሚዲያ ኮርፖሬሽን ያለችው ወሰኔ መኩሪያ ያው የኛን እንትን እየተከተሉ በአሁኑ ሰዓት በከፍተኛ ደረጃ እንግዲህ ከኛ የበለጠ ስራ ለሀገር እያበረከቱ ናቸው ያሉ። ከዛ በኋላ የስነ ጽሁፍ ስራ መጣጋሻን ላይ ስነ ጽሁፎች ተሰሩ፣ ተጻፉ። ወደ መጀመሪያ ስራ ልምጣ እስኪ። ወደ ህትመት የገባህበት የመጀመሪያ ስራ የትኛው ነው? ወይ በእኛ ሀገር የምትለው ናት ለመጀመሪያ ጊዜ ሆነች። ያው በርግጥ አራሊ ነድ ነው የሚለው ግን ከወቅቱ ፖለቲካ ጋር አብሮ ሊሄድ ስለማይችል ይታሸግብናል ቤታችን በሚል ፍራቻ በቀጥታ ርዕሱን እንድቀይር ነው የተደረገው እና እቺ የመጀመሪያ ስራ ያነት ወይ በእኛ ሀገር። ከዛ በኋላ እንግዲህ ታትሞ ሲወጣ አንባቢያን ዘንድ ይደርሳል አይደል? የአንባቢያን አቀባበል፣ የሰዎች አስተያየት፣ የበርታ ቀጥል የሚሉ ሀሳቦችስ ነበሩ? አዎ እንዲያውም በጣም የሚገርማችሁ መጽሐፏ እኮ በጣም ትንሽ ናት፣ ግን ለኔ ህብረተሰቡ የሚሰጠው ክብር በጣም ከባድ ነው እና
ይቺ መጽሐፍ ዝም ብላ በዋዛ የቀረች ያለው እዚሁ አዲስ አበባ ነበር የምንኖረው ባለቤቴና ልጆቼ ደብረ ማርቆስ ድረስ ሄደው ማለት ነው። የደብረ ማርቆስ ህዝብ ደግሞ እንደምታውቁት በጣም ኪነ ጥበብ ወዳድ ነው። ሙዚቃ በጣም ይወዳል። እንደነዚህ አይነት መስጉን መምህራንን ማበረታታት ይፈልጋል እና አዳራሹ ሞልቶ ነው ያው በእነሱ ፊት ነው የምናገረው ልጆቼ ባሉበት ባለቤቴ ባሉበት አዳራሹ ሞልቶ በጣም የሚገርማችሁ እና የዛን ጊዜ በጣም መጽሐፍ ብዙን ጊዜ ተመርቆም አያውቅም እና የህብረተሰቡ ምላሽ የሰጠኝ በእውነት እጅግ በጣም አኩሪ እንትን ነው ለኔ ክብር ነው። የተከበራችሁ የፕሮግራማችን ተከታታዮች ሳምንታዊውን የአዲስ ጨዋታ ፕሮግራማችንን ወደ እናንተ ያደረስን ያለነው ከመምህር ደራሲና ገጣሚ አንለይ የሺወንድ ጋር ቆይታ ያደረግን ነው። የጥበብ ጉዞ ምን ይመስላል? ባህል እሴትን ያከበሩ ኢትዮጵያዊነትን የሚያጎሉ አንድነትና ፍቅርን የሚሰብኩ የጥበብ ስራዎች እዚህ ቤት አሉ። በተለይ ብዙዎቻችን የምንወደው ድምጻዊ ይሁኔ በላይ በድምጹ ከጀርባ ደግሞ ግጥሞቹን ጋሽ አንለይ የሺወንድ አድሰውታል። ታዲያ የጥበብ ህይወትህ ምን ይመስላል የሚለውን ጉዳይ አንስተን ከእሱና ከቤተሰቦቹ ጋር ቆይታ ያደረግን እንገኛለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነኝ። አሁንም አዲስ ጨዋታችን ይቀጥላል። አብረን እንቆይ። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው ዛሬማ አልበላም ይዞ የፈጠነ ቴሌብር ለወርድ መጠራጠራችሁ ነው የሚገርመው። ቴሌብርም አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ካፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ጋሽ አንለይ ወደ አንተ ተመለስኩኝ። እንግዲህ የሥነ ጽሑፍ ስራዎች ሲሰሩ የጥበብ ስራዎች ሲሰሩ የሰዎች የነፍስ ጥሪ ያለ አይደል? ስራዎችህ ምንድን ላይ ነው ትኩረት የሚያደርጉት? ብዙ ጊዜ የትኛው የማህበራዊ እሴትስ ነፍስህን ይገዛዋል? እያንዳንዱ ደራሲ የራሱ የሆነ ያጻጻፍ ዘዬ ያለው አሁን የጸጋዬ ቤት ይባላል፣ የአቤ ጉበኛ ቤት ይባላል፣ የአበረ ቤት ይባላል፣ የየዝና ቤት የሚባል። እኔ ግን ቤት የለኝም። ቤት የለኝም ስል የኔ ቤት ከነሱ ጋር የሚነጻጸር አይደለም። በጣም እነሱ አንጋፋ ደራሲያን ናቸው። የራሳቸው ወጥ የሆነ ያጻጻፍ ዘዬ ያላቸው። የኔ ደግሞ ጠጣር አይደለም። እኔ ለአርሶ አደሩ የሚያመች አርሶ አደሩ በቀላሉ ሊያነበው የሚችል ነገር ነው የማዘጋጀው ሁልጊዜም። አሁን አንዳንድ ደራሲ ከመጽሐፍ ቅዱስ ያወጣና የሚያምራምር ነገር ያደርጋል። ያንን ዘዴ መጠቀም አልፈልግም። አንደኛ ስንቱ ሰው ነው የገጠሩ ህብረተሰብ ይህን ነገር የሚያገኝና እኔ ስለ ጉንፍ ቀሚስ፣ ስለ አተራምሰው ቀሚስ፣ ስለ ወፍ ይንጫጫ ልብስ፣ ስለ እነዚህ ድሪ አሽክንታብ፣ ስለ ጨረቃ ጠልሰም እንደዚህ አይነት ነገሮችን የሀገርን ውበት ሊገልጹ የሚችሉ ነገሮችን ብጽፍ ደስ ይለኛል። ስለዚህ የኔ አጻጻፍ መንደርኛ ነው፣ የኔ አጻጻፍ ሰፈርኛ ነው እና ከሌላው ጻፊያን ለየት ያደርገዋል ብዬ ገምታለሁ። እስካሁን ባለህ የሥራ ቆይታ እስካሁን ባለህ የሥነ ጽሑፍ ቆይታ እንደው ምናልባት የተገኙ እውቅናዎች፣ ሽልማቶች እዚህ የሚታዩኛልና እስኪ ስለነሱ እናውራ። የሚካሄዱ የኪነ ጥበብ ውድድሮች በአሸናፊነትና በተሳታፊነት
70 የምስክር ወረቀት አለ። ምናልባት አምጥቼ ባሳያችሁ ደስ ይለኝ ነበር። 70 የምስክር ወረቀት ከጄኔቭ ጀምሮ ማለት ነው። ያለኔ ከፍተኛ ጉልበት ብርታት ሆኖኛል። እንደገና በገንዘብ ደረጃ ከአርቲስት ይሁኔ በላይ ጀምሮ የፍቅር እስከ መቃብር ልጆች ቅድም እንደነገርኳችሁ እነሱ ሁሉ አርሾ አድቫንስድ ላቦራቶሪ ቅድሚያ ለጥበብ ፈጣሪ ብሎ በእውነት ከፍተኛ የገንዘብ ሽልማት አደረገልኝ። በስነ ግጥም አንደኛ ወጥቼ አገር ፍቅር ቲያትር ቤት የተሸለምኩት ነው ይሄ ዋንጫ። ሰሞኑን ወደ ተመረቀው ቴሜቴ ልመለስና ቴሜቴ ግን እንዴት ታሰበ? ቴሜቴ እናቴ ናት። በጣም በከፍተኛ ደረጃ ከፍተኛ ፍቅር ነው ያላት በእኔ ላይ እና ልጆች ወንድሞቼ ያኮርፏት ነበር። እንደውም እሱን ነው የምትወጂ የሚል እንትን ሁሉ ተረዘሩ እና በጣም ለኔ የነበራት ጉጉት ፍቅር በጣም ከፍተኛ በመሆኑ እሷ ላይ ተንተርሸን የጻፍኩት። በአሁኑ ሰዓት ለእናቱ ክብር ብዙም የሚሰጥ የለም። ማዘር እኮ ደየነች ብሎ የሚሳለቅ ትውልድ ባለበት ሰዓት እንዲህ አይነት እናቱን በዚህ መልክ ስሎ ማቅረብ በእውነት ሌላው ማራያነቱን ቢከተለው ደስ ይለኛል። ለትውልድ የተሰጠ አደራ ልንለው እንችላለን። አደራ ነው አደራ። በተለይ አሁን ሰዓት ማንበብ እኔ ትልቅ ጥበብ ነው የምለው። ግን አንዳንድ ሰው በጣም የሚገርማቸው ነገር ለልጁ የ50 ብር መጽሐፍ ግዛ ሲባል አንገት ደፍቶ ለመጠጥ ግን በየቀኑ 500 የሚያወጣል። ለዚህ መጽሐፍ ውስጥም ገልጫዋለሁ። በጣም አንባቢ የለም። በቃ ተስፋ የሚያስቆርጥ ትውልድ ነው ያለ በእውነት። መጽሐፍ ምን ያደርግላል? ማን ያነበዋል? አርፋ አትቀመጡም ወይ? አንተ እኮ ጥሮተኛ ነህ። አሁን እኮ አንዳንድ ሆቴሎች እየገባህ እየተዝናናህ ድራፍት ብርጭቆ እየጨበጥክ ነው ማሳለፍ የሚለዋል ሞራልክን የሚነካውና በእውነት ይሄ መጽሐፍ ብዙ ትምህርት ይሰጣል ብዬ ኤክስፔክት አደርጋለሁ። ስነ ጽሁፍን ስናነሳ በተለይ የኢትዮጵያ የስነ ጽሁፍ ታሪክ ስመገናና ነው አይደል? በጣም በርካታ ታሪክ ያለው ነው። አሁን ላይ ያለው የስነ ጽሁፍ እድገትን እንዴት እናየዋለን ከጸሐፊያን አንጻር? ትዝ ይለኛል እዚህ አዲስ አበባ ከመጣሁ በኋላ ስቴዲየም አካባቢ ቦሌ አካባቢ በመጽሔት ተጥለቅልቆ ነው የምንመለከተው። በየእንትኑ ጦታው ምኑም ተቀምጦ ሲያነብ ነው የምትመለከተው። እንዴ በዓለም ደረጃ እኮ በቀን በሚሊዮን ቅጆች ናቸው የሚሰራጩ። በቀን በአንድ ቀን በሚሊዮን ደረጃ የተለያዩ በራሪ ወረቀቶች መጽሔቶች ይሰራጫሉ። እኛ ሀገር በእውነት አሁን እየሞተ ነው ያለው። በዚህ ስቴዲየም የምናየው የነበረው እንቅስቃሴ ሁሉ የለም። ቦሌ አካባቢ የምናየው እንቅስቃሴ ሰው ከንባብ እየራቀ መጥቷል ማለት ይቻላል። እና ይሄ በጣም አሳሳቢ ነው። ምናልባት የማተሚያ ዋጋ በማሻቀቡ ሊሆን ይችላል። የአንባቢ ቁጥር ሊቀንስ የቻለ በዚያ ነው ብዬ ገምታለሁ። የደራሲያንስ የጸሐፊዎች አሉ ማለት እንችላለን? እነሱ አዎ በጣም በርካታ ጸሐፊያን አሉ። በጣም ቤታቸው ውስጥ ተደብቀው እንደኔ አይነት እድል አግኝተው እንደዚህ ትናንሽ መጽሐፎች ማውጣት እንኳን ያልቻሉ የተደበቁ ሰዎች አሉ። በየቤተ ክርስቲያኑ በየአድባራቱ በየገዳማቱ ብንመለከት እዚህም ጥሮተኞች አሉ። እንዲህ አይነት አንጋፋ ሰዎች ደህና የኪነ ጥበብ ችሎታ እያላቸው ያንን ችሎታቸውን ሊያወጡ የሚችሉበት መድረክ አልተመቻቸም። እንደ አንድ የስነ ጽሁፍ ባለሙያ ግን መፍትሄው ምንድን ነው? አንዱ ምንድነው? ስፖንሰር ነው። በቃ ትልቁ ነገር ስፖንሰር። ድሮ እኮ በጣም በርካታ ስፖንሰሮች ኪነ ጥበብን በጣም ያበረታቱ ነበር። አሁን ስፖንሰር በጣም እንደ ገንዘብ አክስር፣ እንደ ካዘና ሰርስር፣ እንደ ደም ካንሰር እየታየ ነው ያለው አሁን እና በጣም ከፍተኛ ችግር ነው ያለው። ስፖንሰር አሁን ማግኘት የምችልበት አጋጣሚ አይደለም። ሌላው የወረቀት ጉዳይ ነው። የማተሚያ ዋጋ በጣም አሻቅቧል። እኔ አሁን በጣም የሚገርማችሁ ነገር ይህን መጽሐፍ ሳሳትም የወዳይ ማተሚያ ቤት አቶ ፍቃዱ ልመንህ ችግሬን በጣም ነው የተጋራው። በአንድ አካባቢ እንኖር ነበር ያውቃል የኔን እንትን አንተ እንደዚህ በዚህ እድሜህ እንዲህ አይነት ስራ ስትሰራ እኔ ማገዝ አለብኝ ብሎ ስፖንሰር ነው የሆነኝ። በጣም የሚገርማችኋል የአርታኢነቱን ስራ ይሁን የበላይና እሱ ናቸው የሰሩት አርታኢ በመሆን እና ያጎበጠውን በማስተካከል የተዛባውን በማቃናት በእውነት ፍቃዱ ልመንህ ያደረገልኝ አስተዋጽኦ ቀላል አይደለም። እንዲህ አይነት ሰዎች መፈጠር አለባቸው፣ ቁጥራቸው መብዛት አለበት ነው። ለይሁኔ በላይ ግጥሞችን ሰጥተህ በጣም እንወዳቸው ዜማዎችን አዳምጠናል እና
እንዴት ተገናኛችሁ? እንዴት ታሰበ ይሄን የሙዚቃ ግጥም? የተገናኘበት ሚስጥር አለ። በተለይ አንድ የሆነ ኃላፊ ሰው ነው ለምንድነው ለታዋቂ ድምጻውያን ግጥም ማትሰጥ የሚል ነገር እኔ ጽፌም አላውቅም የዛን ጊዜ እንዴው ስሙ መጥቀስ ስለማያስፈልግ ነው በጣም ትልቅ ሰው ስለሆነ ነው ይሄም አለው ያልኩና እንዴት አርጊ እንትን ልበል ብለው ጻፍ በቃ እኔ ልክልሃለሁ በተለይ ከይሁኔ በላይ ጋር አስተዋውቃለሁ አለኝና አንገቴን ደፍቼ ጽፌ ሰጠሁት ይሄ ጽሁፍ ከሰጠሁት በኋላ አራሻው ጠፋ ሰውየው ስጠይቀው አይ ልኬለታለሁ ምናምን እያለ ለካ ወደ ራሱ እንትን ውስጥ አስገብቶታል በጣም የሚያሳዝን መጨረሻ ላይ ግን ይሁኔ በላይን ለማግኘት በጣም ከፍተኛ ጥረት እንዳሁኑ ስልክ የለም ጥረት አድርጌ ከይሁኔ ጋር ግንኙነት አድርጌ ስነ ግጥም እኮ ልኬልሃለሁ ለሙዚቃ የሚሆን ስለው አሃ ያንተ ነው ወይ ያለኝ በጣም ይገርማቸዋል ያንተ ነው ወይ ለካ ደርሶታል ግን ያ ግጥም በሌላ ሰው ደራሲነቱ እንትን ተጽፎ ነው የተሰጠው ማለት ነውና በጣም ተናደደ እሱ ለመጀመሪያ ጊዜ ያን ጽሁፍ በሚገባ ተቀበልና ግጥም ተቀበለና ያው ሙዚቃው እንዲለቀቅ አደረገው ማለት ነው እስኪ እናስታውሳቸው ምን ናቸው ዘፈኖች አዎ ዘፈኖች ብዙ ናቸው ግሽ አባይ የሚል አለ ዘመንማና አሆበል ምን አለብሽ የአባይ ማዶ ሰው ሲያምር ጨዋታው የሚል አለ እና ምዬ ኢትዮጵያ በተለይ ምዬ ኢትዮጵያ በጣም የሚገርማቸው ነገር የሶስቱም ልጆች ስም አለበት ጸዳሏ ያማረ አምሳለ ገነት አየሯ ተስማሚ ዘላለም ህይወት ጸዳለ ቃል ኪዳን ማለት ነው ዘላለም ደግሞ ያው ታውቁታላችሁ ህይወት ደግሞ አለች በአጋጣሚ አንድ ችግር ገጥሟት ስለቀረች ነው እና በዚያ ውስጥ አካትቼ ለመጠቀም ሞክር ያለው በተለይ እዚያ ውስጥ በምዬ ኢትዮጵያ በሚለው ሲዲ ውስጥ ማለት ነው ሙሉ ሲዲ የኔ ግጥም ነው እና የሯጮች ስም በሙሉ እዚያ እናገኛለን የኃይሌ ገብረስላሴን የነ መሰረትን የነጥሩን ስም የበርካታዎች ስም እዚያ ውስጥ የተካተተ ስለሆነ እንግዲህ ጥሩ ነው ብዬ ገምታለሁ ይሄ በዚህ በኩል ይከሰስ ይወቀስ መኪና ሰፊው አይደል አዎ ደረቷን ሰንጥቆ ጡቷን አሳየው ይላል ሙዚቃ ስነ ጽሁፍ የማህበረሰብን ክፍተትም ይሞላል አይደል በሱ አይነት አጻጻፍ የተጻፈ ነው አዎ ግጥሞቼ በሙሉ እነዚህ ነው ባህላዊ ናቸው የአካባቢውን የገጠር ህብረተሰብ ኑሮ የሚዳስሱ ናቸው በሙሉ እንጂ አበድኩልሽ ከነፍኩልሽ የሚል እንትን ውስጥ የለም ጋሻን ላይ ለየት የሚያደርግ ባህሪ ያለው አዛኝ ነው ምንድነው የሚባል በማህበረሰባችን በጣም ወንዶች አንጀታቸውን ስፍስፍ ሲል የሴት አንጀት ነው ያላቸው ይባላልና አዛኝነት ደግነት አለ ከሌለውም ከሰው አንስቶ ይሰጣል ተባለና አዛኝነት ደግነት ከማን የመጣ ነው እንደው ይሄን አረኩ ብሎ መኩራራት ይሆንብኛል እንጂ በእውነት ለደብተር ሳይዙ የሚወጡ ተማሪዎች አሉ በጣም የሚገርማቸው ደብተር እስክሪብቶ እያጡ ቁጭ ብለው የሚውሉ አሉ በእውነት ያሳዝኑሃል በቃ እኔ ደግሞ በጣም አንጀቴ አይችልም ደብተር ደብቄ ገዝቼ ሰጣለሁ አዎ ጋሼ ደብተር እኮ የለኝም ብሎ ይመጣል ከፊት እንዲያውም አንድ ጊዜ ትዝ የሚለኝ ዩኒፎርም አለበሳችሁም ብሎ የትምህርት ቤቱ ርዕሰ መምህር ባስካርባ የመታ ከክፍል ሲያባራቸው ሁሉ ያዩበት ሰዓት አለ ከንፈሬን መጥቻ አይደለም እንደሌላው እንትን ያልኩት ምን ማድረግ አለብኝ የሚል በቀጥታ ምንድነው ያደረኩኝ ጥረት መጽሔት የምትል አዘጋጀሁ ያችን መጽሔት በወላጆች ቀን እንድትሸጥ አድርጌ ዩኒፎርም እንዲለብሱ አደረኳቸው አዎ እና እነዚህ ተማሪዎች ሁሉ ጊዜ ያችን ነገር ያነሷታል በቃ እርግጫውን የደረሰባቸውን በደል ሁሉ ከትምህርት ቤት እየተባረሩ የደሃ ተማሪ ነው በጣም የሚያሳዝናቸው እንደዚህ አይነት ሰባዊነት የሌለበት አንዳንድ ሰዎች ያጋጥማቸዋልና ያንን ችግር በመቅረፍ በኩል እኔ አስተዋጽኦ አድርጋለሁ ብዬ ገምታለሁ ሌላ መድረክ ላይ መውጣት ያልቻሉ አሉ እየፈሩ እነሱን እያደፋፈርኩ መድረክ ላይ እንዲወጡ እያደረኩ ብዙ አርቲስቶች የኪነ ጥበብ ሰዎችን አፍርቻለሁ ብዬ ገምታለሁ መልሶ ይከሳል አይደል በቀደም እኮ አየ ነው አዎ እንደው በቀጣይ ምን አቀድክ የሰው ልጅ መቼም ነገን በተስፋ አይደለም የሚኖረው
ምን አቀድክ? ሰውስ ደግሞ ምን ይጠብቅ? አሁንም ያልታተሙ ስራዎች አሉኝ። አሁን ልጆችንና ባለቤቴን ማስጨነቅ አልፈልግም እንጂ ተጠርዘው የተቀመጡ አሉ። በተለይ ስርቅታ በማታ ሰብለ በኮበለለች በሰዓት ላይ ጓጽ ይሆን ላይ ስርቅታ ይዟት ትዝ እንደሚላችሁ ይገባኛል። እኔ ስርቅታ በማታ በጣም ደስ የሚል መጽሐፍ ነው በሰብለ ዙሪያ የጻፍኩት። እንደገና በጤናው ዙሪያም የጻፍኩት ነገር አለ። የኔ አባባሎች ለልጆች እንግዲህ የግድ ያዘጋጁት ለምሳሌ ፊደል ላይ ሀላሃ መሰ ለማስተማሪያ እንዲሆን ብዬ ሰጥቻቸዋለሁ። አንዳንዶች አልተቀበሉበት። አሁን ያችን ሁሉ እንደገና አሻሽዬ እየሰራሁት ነው ያለው። አሁን ይህን ነገር ለብቻ አይደለም ያስቀመጥኩት። ለየሚመለከታቸው ክፍሎች ጽሁፏን ለማስተዋወቅ ሞከርኩኝ። ግን አንድም ሰው ጥሩ ስራ ነው በርታ ያለኝ የለም እና ያው ተደብቆ ተቀመጠ እስካሁን ድረስ ማለት ነው። ማድረግ እየቻሉ የማተሚያ እንትን ዋጋን እንደማንሸፍን እያወቁት በቀጥታ ዝም ብሎ ብቻ ብሎ ይሸኛል ከንፈሩን እየመጠጠ። ባለቤቴ ብዙ ትሰራለች። እንዲያውም ከቡድሌ ማዘር ገላግሌ የሚል ስም ሁሉ ተሰጥቷታል። በርካታ ዳሃዎችን ወደ ስራ እያስገባች እያበረታታች የታመሙትን እያሳከመች ማለት ነው። የታሰሩትን እያስፈታች ወደ ስራ አስገብታ ብዙ ህይወት ቀይራለች እና ሌሎች ያውቃሉ። ግን ዝም ብሎ ብቻ ከንፈር እየመጠጠ ሲያልፋት፣ እሷ ግን ሲስተር ብዙአየሁ እውነትም ትክክለኛ ሲስተር ናት። እሷ መድረክ ላይ እንድትወጣ ነው ያደረገቻት። በጣም የሚገርማቸው ነገር መድረክ ላይ ወጣ ራሷን እንድታስተዋውቅ ሰውም እንዲያውቃት በማድረግ በኩል አስተዋጽኦ። እንዲህ አይነት ቅን ሰዎች፣ በጎ ሰዎች ያስፈልጋሉ። በቃ በሀገራችን የታሪክ ቅርሳችን፣ ያኗኗር ስልታችን፣ በብዕር በቀለም ታሪክ ተያቢያችን፣ ከደራሲያን ማህበር የፈለቀ ሀብታችን፣ አንለየሽ ወንድ 5ቱ መጽሐፎች ታትመው ቀርበዋል። 6ቱ ጽሁፎች በስለው ተቀምጠዋል። እናማ ወገኖች ለዚህ ለአባታችን ለእውቀት ገበያ ስንቅ ሰናቂያችን አክብሮት መግለጫ ፍቅር ማሳያችን የታለ እጃችን? የታለ ጭብጨባ? ከፍ አድርጉልኝ ድምጻችን ይሰማ። ሴቶች እልል እንበል፣ ወንዶች እንጨብጨብ። ከኋላ ይታያል ወፍራም ጥንካሬ፣ የልጆቹ ደስታ የልጅ ልጅ ዝማሬ፣ ሙሉ ፀሐይ ሆኖ የውጤት ድማሬ። እንኳንም ተገኘው ሰንበተ ቅዳሜን በዚህ ተደምሬ ከተመረጣችሁ ከናንተው መኖሬ። አንተ ባለ ታሪክ ትውልድ አሻጋሪ፣ ንጽህናን ካንተ እንድንሆን ተማሪ፣ ላንተ የቀለለ ጭንቀት ያልሆነብህ ይታተም መጽሐፍ ታሪክ ይኖርልህ። የሙሉ ፀሐይ ብርሃን ያንጸባርቅ በላይህ፣ ሺህ ውበት ከጤና በኑሮ ይብዛልህ። ወንዱ ልጅህ ደግሞ በመቶ ይብዛልህ። ንጹህ ሴት ልጆች ታሪክ ያቆዩልህ። ድንቅ ስለሚለኝ ክብሬን ገለጽኩልህ። የአማራ ሚዲያ ኮርፖሬሽን በእውነት እንደነዚህ አይነት የኪነ ጥበብ ሰዎችን አፈላልጋችሁ ለስራዎቻቸውን ህብረተሰቡ እንዲያውቃው በማድረግ በኩል እያደረጋችሁት ያለው አስተዋጽኦ እጅግ በጣም ከፍተኛ ነው። እንዲህ አይነት ሰናይ ተግባር፣ እንዲህ አይነት በጎ ተግባር ኢትዮጵያ ትፈልጋለች። የኪነ ጥበብ ሰዎችም ይፈልጋሉና እኔ እናንተ በጣም ከልብ ነው ማመሰግነው። ልጆቼ፣ ባለቤቴ እና ሌላውም ታዳሚ ያደረገው አስተዋጽኦ ቀላል አይደለም። በጣም ከልብ ነው ማመሰግነው። ወይ ጽፈው አላየን ስንኝ አልቋጠሩ፣ ወይ እንደ ሰው ደርሰው ለጥበብ አልሰሩ፣ ወይ እንደ ሀገር ገጥመው ማንንም ሳይፈሩ ለጥበብ ሰዎች ጠበቃ በመሆን አልተከራከሩ። ተምጦ የተደረሰውን የትም እየጣሉ ወይ አየን ወይ ሰማን ወይም ደርሷል ሳይሉ በራቸውን ዘግተው ጥበብ አናስገባም ቢተኛ ሚተኛ እየተባባሉ በጉልድ ፊሳቸው የነጀግኔን ስራ ያብጠለጥላሉ። ጥበብ ስትዘረፍ ሲሰፋፋ ነጠቃ በነፃ ገበያው ሁሉም መቸብቸብ ነው እንደ ሸቀጥቃ። ቅኔ ከሚዘርፍ በማይም ነጣቂ የተካነው ሁሉ እንዳይቀር ተክኖ በውሸት ሰባኪ። ምን ነው ለዚህ በደል ሰላምን ባመጡ ሆነው አስታራቂ። የጨነቀ ነገር ለዚህ ሁሉ ግፍ ለዚህ ሁሉ ጉድ ምንድነው ዘዴው? ምንድነው መላው? ኮለላው ተነስቶ ካልጸዳ ቢሮው እረ ሊቃጠል ነው እረ ሊነድ ነው ስንቱን ያገር ጥበብ ቅርጫቶች በልተው ይላል። ከራስ በፊት ምላስ ቂምን ሳናጸዳ ንጹህ ሳይሆን ልብ ለማስመሰል ተብሎ ጻድቅ ለመባል
ያለ ጌታ ደንብ ቢጫ ቆብ አድርጎ ራስን አታሉ ከመሮጥ ለጠብ ያጸድቅ ነበረ ከራስ በፊት ምላስ ቀድማ ብትቆርብ ይላል። የአቶ አንለይ ባለቤትና ልጆቻቸውስ ስለ አቶ አንለይ ምን ይላሉ የሚለውን ደግሞ ከነሱ ጋር ቆይታ እናደርጋለን። አሁንም አዲስ ጨዋታችን ይቀጥላል። አብራችሁን ቆዩ። 40 ዓመታችን ነው የተገናኘን ፈንድቃ የምትባል ደብረ ማርቆስ አካባቢ ያለች ከተማ ናት። ገጠር ከተማ ናት። እኔ በሂሳብ ስራ እሱ ደግሞ በርዕሰ መምህር ሆኖ እዚያ ነው የተገናኘ ነው። የመጀመሪያ ልጃችን የወለድን ዘላለም አንለይን እዚያው ነው። ቀጣይም ህይወት አንለይን የወለድን እዚያው ነው። ከዚያ መጣን ወደ ደብረ ማርቆስ። ይጽፋል፣ ሁልጊዜ ይጽፋል። ብዙ ነገሮችን ጽፎ በመጽሐፍ መልክ አስቀምጦ ነበረ። በጊዜው ምንም ቅያሜም የለኝም። ግን ዋና አንድ መጽሐፍ የሚሆን ከ6ኛ እስከ 12ኛ ያግዛል ተብሎ በትምህርት ሚኒስቴር ተወስኖለት የዛን ጊዜኛ አናውቅም፣ ስለ ጥቅሙም አናውቅም፣ ምንም አናውቅም። መስራት መብላት ነው እንጂ ምንም ስለዚህ ስለ ጽሁፍ አናውቅም። ይሄ መጽሐፍ ብዙ ነው ጥራዙ፣ ለተማሪዎች እገዛ ይሆናል ተብሎ እሱ ሳይታተም በመቅረቱ ይቆረቁረኛል። አላውቅም። የዛን ጊዜ ያው ኑሯችንም ከእጅ ወዳፍ ነው። በመምህር ደሞዝ ነው። እንዳሁኑ ወደ ንግድም አልተሰማራሁም። ያው ገንዘብ ባለመኖሩ መሳፈሪያ ራሱ ምናጣበት ቀን ነበር። ያ እስካሁን ቁጭ ብሏል። ምንም ሳይነካካ ቁጭ ብሎ ባየሁት ቁጥር ይቆረቁረኛል። ከሁሉ ከጻፈው ከዛሬው መጽሐፍ ይቆረቁረኛ ነው። በተቀረ እሱ ጸባው ጥሩ ነው አይደለም። ለኛ ለማንም እኛ በስሙ እናድራለን። በሱ አንለይሽ ወንድ ብለን እንዴ እሱ ልጅ ናቸው የሱ ቤተሰብ ነው እሱ ባለቤት ነው የምንባል። በስሙ እናድራለን። እግዚአብሔር ይመስገን። ስቆጣው ነበረ አትጻፍ አይነህ ይጠፋል እያልኩ ማለት ነው። አሁን ግን መጽሐፉ እንደዚህ ሲታተም ሲመረቅ ያገኘኋቸው ሰዎች እኔ መንገድ ላይ ራሱ አላውቃቸውም። የዛለት ግን የሱ ጉዳያችን ነው ብለው መጣው አስደስተውን ሄደዋል። የመጣው ሁሉ አንድ መጽሐፍ አይደለም የገዛ 5 መጽሐፍ 4 መጽሐፍ ያልገዛ የለም። በጣም ብዙ ብር ነው። እኛ ራሱ ቅድም ተናግሮታል። ፋሲካን ምክንያት አድርገን ነው የመረቅ ነው ቤተሰባችን። እኛ ቤት ከ18 ከ19 ቤተሰብ በላይ ነው ያለ። ያ ሁሉ ተባብሮ ወደ 75,000 ብር ነው የገዛን መጽሐፉን እና ደስ ብሎናል። እኛንም እንደዚህ አደባባይ ያወጣን ይች መጽሐፍ ናት። ማንም ያውቀንን ያ በአካባቢያችን ብንታወቅም ብዙ ስራ ብንሰራ እንደዚህ እዚህ እሷም አሁን ቅድም ያለው ሲስተር ብዙአየሁ የሴቶች አርአያ ትሆኛለሽ፣ ባንቺ ጥሩ ስራ ትሰሪያለሽ ብላ ያው በወረዳው ስራ ነበራት። በዚያ አደባባይ ወጣታኛለች። እኔ እንኳን እንደዚህ መውጣትም ወጥቼም አላውቅም መውጣትም አልወድም። ግን በቃ ጥሩ ነው ስራሽ ጥሩ ነው ብላ ውስጡን ስለምታውቅ ጥሩ ስራ ስለምሰራ እሷም በአደባባይ ወጣታ በወረዳ የሴት አርአያ ትሆኛለሽ ተብያለሁ እና እግዚአብሔር ይመስገን እድሜ ይስጠው ጤና ይስጠው። ወደፊትም የጻፈው መጽሐፍ ያለውን እንዲፈጽመው እንረዳዋለን። በተለይ ያ የትማሪ መጽሐፍ ከ6ኛ እስከ 12ኛ ያግዛል። በቃ ጠቅላላ ቅኔ ነው። ወደ 400 ገጽ ነው። ቁጭ ብሎ ነው የቀረ። እሱን ቢያስተካክል እኔ ስፖንሰር ሆነዋለሁ። ማንንም አንለማመጥ። እኔ ራሴ ስፖንሰር ሆነዋለሁ። ይሄ ያስጨበጭ እውነቴን ነው። እኔ ራሴ ሁሉም ነገር አሟልቼ ማተሚያውንም ምኑንም የፈለገ ይውጣ የፈለገ ገንዘብ ይከፈል አሳትምለታለሁ። እሱን እንዲተጋ ነው የምፈልግ እኔ። ወይዘሮ ሙሉ ፀሐይ አሁን በተለይ ቀደም ብሎ ያኔ በመምህርነት ተማሪዎች ሲቸገሩ ቤት ቃምጡ ተብለው መተው ጎርሰው ያችን ሲመለሱ ባልና ሚስት ከአንድ ወንዝ ይቀዳል ነውና የእርስዎ ስሜትስ ምን ይመስል ነበር ያኔ? አዛኝነቱ ተማሪዎችን ብቻ አይደለም ቤት ታለውኔ ይልካል ዝም ብሎ የራባውን መንገደኛም ህዱም አደንዋልሽ ብላችሁ አትዱ ይላል። እኔ ሁለተኛ ልጅን ወልጄ ተኝቼ ማረሰው የፈንደቃ ሰው ቅድም ያነሳውለ
በጣም በጣም ትልቅ በትልቅ አገልግል እንቁላል ብቻ ትንሽ እንጀራ እየተደረገ እንቁላል ብቻ ነበር በሱ ስም ማለት ነው የሱ ሚስት እየተባልኩ እና በጣም ልጆችም እኔም ሲመጡ ያው አጉርሻ ነው መሰድመችም ዝም ብለህ አትሰድም ሞልቷል ተርፏል እንዳሆኑ በኪሎ አይገዛም የዛን ጊዜ በኩንታል እየገባ ነው እና በደንብ ነበር መጋብዝለት ሲልክ ሰዎችን እና ልጆቻችንም ጥሩ ስለሆኑልን እናግዛቸዋለን እነሱም ይበረታታሉ ጥሩ ይሆናሉ እግዚአብሔርም ይመስገን እሱም እዚህ እኔን ያገዛ ሆነ እሱ ነው በቃ ሞተር ሆኖኝ ልጅ መጀመሪያው ማለት ነው ሁለተኛዋ ልጆች እናት ሆና ነው እንጂ በጣም ነበር የምታገዘኝ አሁን የልጆች እናት ስለሆነች ወደ ቤት እያለች ነውና ካላገዝከው ዝም ብለ ሁለህ ግባ ካልከው ልጅ የያዘውን ራሱ አያሳምረውና አሁን መጽሐፍ የሚጽፍ ሰው ሞልቷል የሚያነብ ብዙ ያለ አይመስለኝም እና በትምህርት ቤት ደረጃም እርግጥ በየቤቱ እየተገባ ነው አንብቦ አይባልም የሆነ በመንግስት ደረጃም ንባብ የሚበረታታበትን ማንበብ ብዙ ነገር ያሳውቃል እንግዲህ እኔ እንኳን ትንሽ ነገር ቁጭ ስል መጽሐፍ አነባለሁ እና ብዙ ነገር ይይዛለሁ እና የድሮውንም ለማወቅ የሁሉን ሰው ለማወቅ ማንበብ ጥሩ ነገር ነው ማንበብ እንዲበረታታ መልእክት አስተላልፋለሁ ጋሼ ከልጅነታችን ጀምሮ በተለይ በቋንቋ እንድንጠነክር አማርኛም እንግሊዘኛም በደንብ ትኩረት አድርገን እንድንማር በደንብ ረድቶናል የተለያዩ ኖቶችን በማውጣት ፈተናዎችን በማውጣት እስካሁን ራሱ አሉ ኖቶቹ እነሱን በማውጣት እንግሊዘኛ ቋንቋችን ላይ አማርኛችን ላይ እንድንበረታ በጣም ያግዘን ነበረ ከዛም በተረፈ እኔንም ጓደኞቼንም ጥያቄዎች ያወጣ ኖቶች ያወጣ ፈተና ይፈትነን ነበር ከዛ ፈተና ተፈትነን ጥሩ ውጤት ካመጣን ይሸልመን ነበር በቃ ደክሞን ያሳደገን አድጌ እዚህ እስክደርስ ድረስ ጋሼ እጁን አንስቶብኝ አያውቅም ጋሼ ነው የሚለው ጥሩ አባቴ ነው በጣም የስራዎች ደክሟል ለፍቷል ለታዋቂው ድምጻዊ የሚሆን በላይም ብዙ ግጥሞች ተሰጥቷል ግን ያን ያህልም እውቅና አልተሰጠውም አሁን እንደውም ትንሽ ወጣ እያለ ነው ይሄ መጽሐፍም ምክንያት ሆኖት ለዚህ ስለበቃም በጣም ደስተኛ ነኝ ይሄ ሁሉ መድረክም ስለተፈጠረለት ደስተኛ ነኝ ለምን የሆነ ነገር ሳይሆን አባቴ እንደዚህ አይነት ነገሮች ደርሰውለት ማየት ፈልጋለሁና እናቴም በስራዋ በጣም ጠንካራ ሰራተኛ ነች ያው እግዚአብሔር እየከፈለን ነው እንደዚህ ሚዲያ ላይ ምናምን ወጥቶ ባናይም ኑሯችን እግዚአብሔር ይመስገን እንደ ድካማቸው እየኖሩ ነው ሁለቱም ሁሌም ነው የምገልጽላቸው ፍቅሬን እና ወዳቻለሁ በዚህ አጋጣሚ ከወይዘሮ ሙሉ ፀሐይ በላይና ከአንለየሽን ጋር የምተዋወቀው ትውውቃችን በጉርብትና ነው ነገር ግን ጉርብትናው የጠበቀ ሆኖ ወደ ቤተሰብነት ተለውጧል ይህም ደግሞ የሆነው አንለየሽን መጽሐፍ ይወዳል ሲጽፍ ከህመሙ አንፃር ቤተሰቦች ልጆች ይቆጣሉ አንዳንድ ጊዜ መጥቶ ከኔ ጋር እንመካከራለን መጽሐፍ ለሚፈልገው ነገር እንደዚህ ነው እኮ እና ሴንስ አረጋዋለሁኝ በሆነ ሱስ አለመጠመድ ነው አሁን ያንለየሽን ሱስ ምንድነው መጽሐፍ ነው በቃ መጽሐፍና መጽሐፍ አደንቀዋለሁ እኔ ምሳሌ ነው ትሁት አባት ደግ አባት ለሁሉም ሰው ርብትበት ድንጉጥ ሰው አክባሪ ትንሽ ትልቅ ለሱ የሚዛኑ የሰው ሚዛኑ ሰው ነው ሁሉንም ሰው በፍቅር የሚወድ አባት ነውና አባት የረጅም ከጤና ጋር አመኛለሁኝ የተከበራችሁ የአዲስ ጨዋታ ዝግጅት ተከታታዮቻችን በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰውን የአዲስ ጨዋታ ፕሮግራማችንን ነበር ወደ እናንተ ያደረስነው ከመምህር ገጣሚና ደራሲ አንለይ የሽወንድ ቤት ተገኝተን ያለውን የጥበብ ጉዞ ከሱና ከቤተሰቦቹ ጋር አዘጋጅተን ወደ እናንተ አደረስን በፕሮግራማችን ቁም ነገር እንደጨበጣችሁ እንደተዝናናችሁም ተስፋ እናደርጋለን አብራችሁን ስለቆያችሁ ስለተከታተላችሁን እጅግ እናመሰግናለን በካሜራው ሙሴ አለማየሁና ጥበቡ ከበደ ፕሮግራሙን በማዘጋጀት ደግሞ
ሰለሞን አሰፌ ከናንተ ጋር ቆየሁኝ። ሳምንት በሌሎች የአዲስ ጨዋታ ፕሮግራሞች እንገናኛለን። ጥበብና ጥበበኞችን እንደግፍ፣ ጥበብን እናበርታ፣ አንባቢ ትውልድን እንፍጠር የፕሮግራማችን ቁልፍ መልእክት ነው። የሳምንት ሰው ይበለን። ሰላሙን ያብዛልን። ጤና ይስጥልን። የኔ ዓለም የአባይ ማዶ ሰው የኔ ዓለም የአባይ ማዶ ሰው ወደዋ ሲያመር ጨዋታ